ጎቤው እያለ ካለለናት መጣ አንዴ ጎቤው ስማ ዘንድሮ ፍቅር ማን እንደሚላ ታውቃለህ አይደለም? ማን እንደሚበላ እባክህ ዝም በል ትላለህ። ዝም በላ ላይ ወጣብህ አማ አደው ፖስታ ያለ አሁን ዝም ብሎ ነው ይገባ። አይ ቃና ቁጭ ብዬ እንደ ቺኮች አይልሃለሁ። ኧረ እባክህ ብለህ ሱሱቄን ቸርች በእናትህ ዋንጫው ወደድክም ጠላህም በእኛ ነው። እሱ እናያለን እናያለን። ኧረ በቃ ይለፍ በቃ እሙዬ እንዴት ነሽ? ሰላም ነው አይደል? ኧረ በቃ ላሻበል ሂድ። እማ እንዴት ነሽ? ሰላም ነው አይደል? ኧረ እባክህ ተፋታኝ። ምን አባት ነው እንትን የሚለው አለሁልሽ። ስም እኔ የምልሽ እንዴት ነሽ? አለሁ። ይሄ ዝም ብሎ የማይረባ ነገር ይለፈልፋል። በእናትሽ መላ የለውም። መላ የተመታ መላ ትላለህ። መላ አለብህ። በላይ ላይ ይውጣብህ። አንተ ይህን እኮ የምልህ እና ምን አለኝ የእኔ ቆንጆ አንፈላለግም። ህይወቴ የኔ ጌታ አቤት አማን አለ። ምን ነው አታቀብኝም ነው? አይ አንተ ልጅ ሁሉ ጊዜ ማለት እያልክ ትመጣለህ። በዚህ በኩል ሲጋራ ትጠባለህ፣ በዚህ ወተት ትጠባለህ። ያው ማለት ኧረ እባክህ በእናትህ እኮ የዛሬን እኮ ነው። ይኸው ምንድን ነው ነገ እሰጥሃለሁ እያልክ የምትወስደው ነገር እኮ ነው። እስቲ ይኸው ተመልከተው እስቲ አንተ ደብተሩ እንዳለ እኮ የሞላኸው አንተ ነው። በዚህ ይኸውልህ ባለፈው የወሰድከው አለ፣ እንደገና ወተት፣ እንደገና ሴሽን ትወስዳለህ፣ ትጠባለህ። ጥባታ ምን ሆነህ ነው? እሺ አንዴ እስጥ አይገባህም። እያሳየኸው እኮ ነው። አሳየኸው። ይሄን ስታይ እኮ መፍራት አለብህ። በቃ ተበድረህ ትሄዳለህ። ሲኖርህ በዛ በኩል ትሄዳለህ፣ ከሌለ በዚህ በኩል። ኧረ እባክህ ነው አይደለ? አልሰጥህም ነው አይደለ? አልሰጥህም ነው አይደለ? አዎ አልኩህ እኮ አትሰማም እንዴ? ነው አይደለ? አዎ አልኩህ። ነው አይደለ? አዎ አልኩህ። እሺ አንዴ ብቻ አስጠኝ። ምንድን ነው? አልሰጥህም አልሰጥህም አልኩህ። እኔ ለአንተ የተሰጠው ቡግር ያምነኝ አልኩህ። እኔ እንገናኛለን። እሺ የት ስማ ይኸው እንዴት ነው የሚያደርግህ? አይደለም የኔ እናንተ ነገር እንደዚህ ሆነ። በቃ ማለት ሳልነግርህ ምን ያቺኛ ብሎክ ያለችው ልጅ ቤቲ ወይ ቤቲ ጋር እና ባለፈው ገባ አልልሻለሁ ወደ እነሱ ጋር ያንተን ፎቶ ኧረ እባክህ ይኸው። ኧረ እባክህ እኔ እኮ ድሮም እኮ ትፈልገኛለች። እኔ ያው ትምህርት ሊቀጥል ምናምን ብዬሽ ነው እንጂ ትፈልገኛለች። አይነ ውሃዋ እኔ እናት እኔ ያው ትምህርት ሊቀጥል ብላ እኔ ማዘር እንዳይደብራት ነው ብዬሽ እንጂ እኔ በጣም የምትወደኝ ለምን ነው የምልህ። እኔም እኮ ደግስ ሲጋራውን አንደቀብኝና እዚህ ጎን ልጨርስልሽና እሄዳለሁ። ኧረ እባክህ ይኸው አልሰጥህም። ለምን ነው የምልህ ግደለኝ። በተለይ ደግሞ አጭር ቀሚስ ለብሳ ከቤት ስትወጣ በታያት ማለት ነው። ማ ቤትያ እና እኔ ነኝ እንዴ ቤት ስለ ቤት ትችላለህ እኮ ድሮም እኮ ቺኮች እንደምታማልል እኮ አውቃለሁ። ባለፈው ምን አለች መሰለህ? እቤት እኔ ታውቂኛለሽ ቀብረር ያልኩ ልጅ ነኝ። ኧረ እሱማ የታወቀ ነው። መታ ቤክ አለች ስልክህን ትሰጠኛለህ ስትለኝ አንቺ ማለት የወንድሜ ሀቅ ነሽ አልኳት። ቤቲ ማለት ነው። እኔ በነገራችን ላይ ሁሉም ሴቶች ይወዱኛል። እኔ ግን ምንም አይመስለኝም። የምሬን ነው በእውነት እኔ እንደነገርኩህ መጀመሪያ ትምህርት ሊቀጥል ምናምን በሚለው ነው እንጂ ቺኮች ምናምን እጄ ላይ ናቸው። የምሬን ነው የምልህ። ስማ እኔ ስልኩ ምናምን አለችው የለኝም አለችው ሲጋራ ውስጥ ስልኩ ምናምን አለችው። አንተ አታምነኝም እንዴ ስልኩን ስትለኝ ማለት ነው። ቆይ እኔ ያሱን ክብር ጠይቄ ቤተሰብ አስፈቅጄ ማለት እባክህ እኔ እኮ ያው ብትሰጣት ደስ ይለኝ ነበር። ሌላ ነገር ምናምን ፈልጊያት እኮ አይደለም። ብትሰጣት ደስ ይለኝ ነበር። የምሬን ነው የምልህ። ይሄና ሲጋራ ውስጥ የለም። የምሬን ነው። አንተ ያማህ እንዴ? አንተ ነህ እንጂ የሚያምህ። ምን ለሲጋራ ብለህ ትቀባጥላለህ? በቃ ሂድ በቃ። ሌላ ነገር አታውራ። መጣች እንዴ? ምን
ሸሪፎ ሰላም በለኝ አለ ሰላም ነው ጠፋኩ ምንድነው እንዴ ነሽ የላ ደግሞ ታጣጥፈዋል ቀላል አንቺ ራስ ከመጣሽ እንደ ጦፈ ነው የምትቀጥረው የላኩልህ ነው አራዩት እኮ ስሚ በተለይ ሮማንቲኩ ደስ ነው የሚለው አረ በርታ ነው አንተ ደግሞ ታበዛዋለህ እኔ በነገራችን ላይ አይኔ ገብረ ስላሴ የሚለው ራሱ ማለት ነው ለኔ ሮማንቲክ ነው የምንም ታስቀኛለህ እኮ ታውቃለህ እኔ ምንሽ በነገራችን ላይ ወንድ ልጅ ሲበደር አያስጠላ አታነካካኝ አንተ ደግሞ ችግር አለብህ ግድል ማለት ነው ለሰጪው ቀላል ቢሆንም ከፋዩ ከብደዋል ሳቃንተ ምን ያለብህ ምን እንቁላል አለ እንቁላል አለ ሙሱቁ ሰጅላኝ የምሬን አንቺ ልጅ አንቺ እዚህ መዝገብ ላይ ማለት ነው ስምሽ ዝም ብሎ ቢመዘገብ ደስ ይለው ዝም ብሎ ደስ ይለው የምሬን ልክፈልክ እንደው ዛሬ ግድ የለም ባትከፍኝም ማለት ነው በነገራችን ላይ ባትከፍኝም እንደ ከፈሽንም እኮ ግድ የለም ደሞዝ ወጥቷል ዛሬ ግድ የለም በቃ የሰሞኑን ምስል ምናምን አዲስ ነገር ገብታል ሸሪፍ አቤት የተባባ የቢዝነሱን ጉዳይ እንዴት አረክልኝ ምንድነው ምን ሲጋራው ነው ምንድነው እንደዚህ ስማ ኧረ እባክህ ስማ ወይ ዝም ብለህ ነው እንደ ባገኘው አጋጣሚ የምታጨሰው ኧረ እባካችሁ ነው አንተ ቤተሰብ የለህም እንዴ ለእናትህ ልንገርልህ ኧረ እባክህ እናትህ አያሳዝኑም በአላ ዝም ብለህ ባገኘው አጋጣሚ የምትጠጣ ምን ሆነህ ነው ባለፈውም እንደዚህ ሲጋራ አልከኝ ደግሞ ደህና ነገር አትጠይቅም ኧረ እባክህ በቃ እኔ ምን ላምጣልሽ ምን ብሎ ነው ምን ላምጣልሽ ያለውን ቀልቀል አድርግ ዘይት ራሱ ገብቷል ይገልምሻል የምሬን ነው የምሬን ኤሌክትሩም ገብቷል ምናምን ምን ታደርግልኛለህ መሰለህ 5 ሊትር ዘይት ትሰጠኛለህ ቀልቀል አድርግ ታስጠኛኝ እኔ አባት ኧረ እባክሽ ቀለጥኩልሽ ኧረ እባክሽ ታስቀኛለህ እኮ ሸሪፎ ምን ሆንክ ኧረ እባካችሁ ልጅ አንተ የምትሄድበት የለም አንተ ምን ፈልገህ ነው አስገባልሃለሁ ስላታል እንዴ ምን አባቱ ምን ጥንጨን ያልሽኝ ያልኩኝ ቀልቀል አላደርግልሻለሁ ምን አባቱ ስራ ፈኩሽ የኔ አባት እኛ ነደድ ካለ ካንተ ውጪ መግዛት አይመቸኝም እኔ ምን ጋር ሳትገኝ ይደብረኛል የምልሽ ይደብረኛል ኒዶ ላድርግልሻ ኒዶ አው አረ እንዳለ ነው የምሰጥህ ጎሽ ሩዝንም ላድርግልሻ ውይ ሩዝንም አድርግልሻለሁ እኔ ላንቺ ኩላሊት እሰጥሻለሁ ጃሩ ላድርግልሻ ሰሞኑ ጤነኛ አይደለም አሉ አው በቃ አደርግልሻለሁ እኔ የምልሽ ወይ ገንዘብ ትፈልጋለሽ ካሽ አንተ ታውቃለህ አንተ የምትሰጠኝ ነገር ሁሉ ይመቸኛል ፈኔና ዛሬ ማሳይኝ ምንም ነገር ጠይቂኝ ችግር የለውም አው ለምሽን የምታለብልሻለሁ ውይ እኔ እናት ግን ማቆያ ይሄን ልስጥሽ አሁን አዲስ ያስገባሁት ነው ልስጥሽ በእናትሽ አያቴ ላንተ አይገባም አያቴ እንደዚህም ብዬ እኮ የኔ ብድር አይሰጠኝም የኔ አያቴ ምንድን ነው ይሄ ደግሞ ሌላ ተበዳሪ መጣ ማንም እኮ አልሞተም ዝም ብሎ እኮ ማስደየሚያ ማንም እኮ አልሞተም ዝም ብሎ እኮ ነው ምን ልፍት ልበል ማንም ሞተው እኔ ያለው አንተ አይሆንም አለው ብሎ እኮ ነው የተለኝ አለው ማን ነው እኔ አልቻልኩም አለው ያለው አይዞህ አለው አለኝ እኮ ኧረ እባክህ ማማ ወተት ስጠኝ እስኪ ማማ ወተት ስጠኝ አለው ብሎ እኮ ነው አለው አለኝ እኮ አንተ አለው ብሎ እኮ ነው ማማ ስጠኝ ማማ ወይ በረኪና ስጠኝና ድፍት እኔ ከዚህ በኋላ ህይወት አለኝ እንዴ በረኪና አለ ወተት የለም ኧረ ተቃጠል በረኪና
ምን ሆንክ? ምንድን ማን ሞተ? ማን ሞተ? ብቻዬን ቀረሁ። እኔ እያለን አልችልም። ትናንት እኮ አብሮኝ እኮ ነው ሶፋ ላይ ነበር። በነጋነት እኔን አያቴ አመለጠኝ። በ110 ዓመቱ አመለጠኝ። ጭረው ሞቱ። ይኸውልህ ወተቱ፣ ይኸውልህ ደግሞ ይጠባሉ፣ ሲጋራ ይጠባሉ። ይገርማል። ጭረው ሞቱ። ትዋደዳላችሁ። የራሳቸው ጉዳይ። የምን መዋደድ ነው? እኔ የምልህ እሺ ነገር ብድር ይቅር። ሁላችሁም ጭራ ለመሞት ከሆነማ ሁላችሁም ይቅር። ኧረ እባክህ ስማ፣ አያት አትበል። እነሱ እኮ አልሞቱም። እነሱ ተሰናበቱ ነው የሚባለው። እኔ ነኝ የሞትኩት። አያትህ ኧረ እባክህ